በህልም የሚኖሩ ሳይሰሩ መክበርን የሚመኙ በሐሳብ የናወዙ ሰላም አለይኩም ወአለይኩም ሰላም እስቲ ታመተኛ ሰዎች 2-3 ቀን መልተመላልሰው ሊጠይቁ ይችላሉ ከዛ በኋላ ማለት ነው ፋይል ዝግ ድሮ የነበሩ ሰዎች እጅ ላይ ትቆይ ነበር ትወጣለች السلام عليكم ورحمة الله وبركاته ودنا يتكبراችሁ የኑረዲን ሚዲያ ቤተሰቦች ቻናሌ ለረጅም ጊዜ ዩቲዩብ አንስቶት ነበር አሁን መልሶልኛል አልহামዱሊላህ ብዙ ለፍቼበት ነበር ግቢ ያለው ብዙ የለፈውበት ቻናል ነበር አሁን ደስ በሚል ሁኔታ ተመልሶልኛል እንግዲህ አሁን ላይክ በማድረግ ቻናሉን እንድታነሳሱት እንድታማሙት ጋብዛችኋለሁ ዛሬ ቪዲዮዎች አሉ የሚያስተምሩ ናቸው ዛሬዎቹ አብራችሁ በህልም የሚኖሩ ሳይሰሩ መክበርን የሚመኙ በሐሳብ የናወዙ በሱስ የተበከሉ ወጣቶችን ማየት የነገ ተጨባጫችን አስፈሪ እንዲሆን ያደርገዋል ሳይሰሩ መክበር ዌልዝ ዊዛውት ወርክ ያለ ስራ መክበር ቁጭ ብሎ ማለም አየር ላይ ዝም ብሎ እንደሚታፈስ ማሰብ በሰፈነበት አዲሱ ትውልድ ውስጥ ዛሬ በዚህ ሚንበር ላይ ስለ ስራ ለፍተው እንዲያድሩ በላባቸው እንዲያድሩ እናስነሳሳቸው ግድ ምለን ወቅት ላይ ደርሰናል አብዛኛው የሚያጓጓ ወጣት አለባበሱ የሚያምር ቁንጅናው የሚያምር ወጣት ስራ የለሽ ሆኖ እንደማየት የሚያሳዝን ነገር የለም ሰይድና ዑመር ኢብኑ አልኸጣብ ምን ይላሉ እኔ አንድን ወጣት አይዋለሁ ቁመናው መልኩ ያስደስተኛል በጣም እገረምበታለሁ ከዛም ስራ የለውም ሲባል ካይኔ ወድቃል የወጣት አለ በጣም ሙሉ ኃይል ያላቸው የሚያምሩ ወጣቶች ያለ ስራ እነሱን ከማየት ሱስ ውስጥ ከማየት በላይ ለዚህ ኡማ የወደፊት አደጋ የለም ሐቅ ነው ማለት በዚህ ጊዜ ያለ ስራ ወይ ከሆነ ነገር ምንጭ የምትጠብቅ ሰው ካለ እውነትም ዑመር ረዲየላሁ ዐንሁ እውነታቸውን ነው ከአእምሯቸው ያወጡት ስለዚህ እንስራ እንጠንከር እንበርታ ነው ብዙ ችግሮች ማግኘት ማጣት መቸገር ይኖራል እነዚህ ነገሮች በመቋቋም መስራት ነው ሰላም አለይኩም ወአለይኩም ሰላም ايش السؤال انا الطم نفسي كل ما الصباح والظهر الله ለፍልስጤም ጎን ቆማ ብቻም ሰው ድንበሯም የራሷ ሉዓላዊነትም ስለተደፈረ አይቀጤ ቅጣት እስራኤልን እየቀጣች ይገኛል በዚህ ላይ ግን ሙስሊሞች አንዳንዶች ለእስራኤል መደገፉ ሙስሊሞች ክርስቲያንም ሆናችሁ እሺ ፍልስጤም ውስጥ እየሞቱ ያሉ ሴቶች ህፃናት ናቸው አብዛኞቹ እነዚህ የሚደግፉ ሰዎች ምንድነው ማለት ምንድነው እስቲ ማብራሪያችሁ ሙስሊም ሆናችሁ አይ ፍልስጤም ልክ አልሰራችም ብላችሁ ከእስራኤል ጎን የምትቆሙ ሙስሊም ሀገራትም እንደዚህ ያሉ የሚቆሙ ግን ተመልከቱ ብዛት ሳይሆን ጥራት ይወስናል አንድ ኢራን ያ ሁሉ ቢነባበር አሜሪካ ቢሰባሰብ ምን ቢል ምንም እንደማያመጣ ሳይታለች አላህ Subhanahu Wa Ta'ala የልብን አይቶ ነው የሚያስተናግደው የትኛውም ቦታ ሄድ በኪስህ ነው የምትስተናገደው ኪስህ ባለ በአቅምህ ልክ ነው አላህ ደግሞ የሚያስተናግደው በንያው ልክ ነው ተንኮል ተመረጠ ያኑ ምርጫውን የጨርቅ መንገድ ያርግልህ ይለዋል ቀናው መንገድ የመረጠ ቀናው መንገድ ይመራዋል ለሰው ልጅ የተሰጠ መብት ነው ስለዚህ እኔ አንድ ባጃጅ ከሰጠኝ ወላሂ ምንም አልፈልግም ምናምን ብላችሁ አትነይቱ በደንብ ነይቱ ጌታችን አላህ ምንም ቢሰጥ አያልቅበትም ምንም ቢሰጥ አያልቅበትም ስለዚህ ትንሽ አትነይቱ እኔ አንድ ባጃጅ ከሰጠኝ ወላሂ እሷን ተንቀባሪ ይኖርባታለሁ ለምን ባጃጅ ለምን አውሮፕላን አትጠይቅም ለምን ሲኖትራክ አትጠይቅም ለምን ቪኤት አትጠይቅም ባጃጅ አብዛኛው ጓደኛ አስመሳይ መጣ ቢሮ ታለቅሳለች 6 የቲም ይዣለሁ ጓደኛ ባለቤቴ ድሮ እኔ ቤት ውስጥ በሳምንት አንድ ያረደ ነበር ጓደኞቼን ሁሉ የሚጋብዛቸው ዛሬ አንድ ልጆቼን ያያው
አንድ ነው። ይሄ ነው ጓደኛየው። ለምን አንተ አታየውማ? ትላንት የሚቀርበው ለአንተ እንጂ ለአላህ ሲል አልነበረም። ብዙ ሰው እናያለን። ያው ብዙን ጊዜ ኢትዮጵያ ውስጥ የሚዘፈንልን መቼ ነው? ስንሞት ነው። ስራ ያለው ግን ከሞት በኋላ ነው። እዚህ ጋር ነው እንግዲህ እንደሰማችሁት ብዙ ጊዜ የሚቀርበንን ሰው የምንጠረጥረው መቼ ነው? ሰው የሆነ ሲርቀን ብቻ ነው። ማን ለምንድን ነው የራቀኝ? ምንድን ነው ያረኩት? ምናምን ሲወደም ለምን በለ ለምን እንደቀረበ ማወቅ አይችልም። ከአንተ የሆነ የሚያገኘው ነገር ያንን ነገር እስኪያገኝ ሊሆን ይችላል አንተን እንደ ወዳጅ የቀረበ። ስለዚህ ያን ሰው ለምንድን ነው የቀረበኝ ብለን ማጥናት አለብን። ምናልባት እውነተኛም ወዳጅ ሆኖ የቀረበ ሊሆን ይችላል። የሆነ ጥቅም እስኪያገኝም የቀረበ ሊሆን ይችላል። ስለዚህ እውነታውን እስክታዩ ድረስ ሰርች ማድረግ ማቆም የለብህም። ለምን እውነተኛ ወዳጅ እስካልሆነ ድረስ የሆነ ቀን እንዲህ ስትወድቅ ጥሎ ይጠፋል። እውነተኛ ወዳጅ ግን መቼም ጥሎ አይጥልም። እውነተኛ ወዳጅ የሚባለው የችግር ጊዜ ወዳጅ ነው። ወላሂ አላህ አፊያ ከነጠቀ የፈለገ ነገር ቢሰጥቅ አትደሰትበትም። ያንን ወቀው ስትበላ ሊጣፍጥ፣ ስትጠጣ ሊጣፍጥ፣ ስትለብስ ሊያምርብ፣ ሰዎች ሊወዱና ሊያቀርቡ የሚችሉት ወላሂ አፊያ ሲኖርህ ነው። እስቲ ታመተኛ ሰዎች 2-3 ቀን መልተመላልሰው ሊጠይቁ ይችላሉ። ከዛ በኋላ ማለት ነው ፋይል ዝግ ነው። አዎ የሰው ልጅ እኮ ይሰለቻል። ሁሉም ነገር ምቾትንም ችግርንም ይሰለቻል። ሁሉም ነገር ይሰለቻል። ሁሉም ነገር ያስቸግረዋል። ሲመቸውም ያስቸግራል፣ ሲያጣም ያስቸግራል። ስለዚህ ጤናችን ግን ከምንም በላይ ነው። ገንዘብ ለማግኘት ስንል ጤናችን ማጣት የለብንም። ገንዘብ አግኝተ በኋላ ጤናን ካጣ ወላሂ ምንም አይጠቅምም። ብዙ በገንዘብ ማትመልሳቸው የጤና ችግሮች አሉ። እነዚህን ችግሮች ደግሞ አሁን ጊዜ ሰጥተ ለራስህ ለጤና ቅድሚያ ስትሰጥ ከዛ በኋላ ገንዘቡንም ቀስ በቀስ ወላሂ እንዳለው ገንዘብ አግኝተ በኋላ ጤናን ካጣ የሆነ ያክል ገንዘብ እንዲጠቀም ሰው ይጠጋል። ገንዘብ ያለቀ ግን 1-2 ቀን ብተኛ እውነትም 1-2 ተከታትሎ ያይቃል። እሱም ወዳጅ ከሆነ ከዛ በኋላ ወላሂ ሁሉም ይሰለቻል አንተ ጋር መምጣት። ስለዚህ ጤናችን መጀመሪያ ቅድሚያ ለጤናችን። ትዳር አረ በዚህ ኑሮ ውድነትማ አይታሰብም ጭራሽ። ምንድነው የማይታሰበው ሐቢቢ? አረገር ነው። ሸሪዓው እኮ አግርቶታል። ረሱሉ አለይሂ ሰላቱ ወሰላም ያ ማዕሸረ ሸባብ መን ኢስተጣዐ ሚንኩሙል ባአተ ፈልየተዘወጅ፣ እናንተ የወጣት ስብስቦች ሆይ ከእናንተ ውስጥ የትዳርን ጣጣ መወጣት የሚችል አካል ያግባሉ። ረሱሉ አለይሂ ሰላቱ ወሰላም የትዳር ጣጣ ማለት ምንድን ነው? ቪላ ቤት፣ ዘመናዊ 2025 መኪና አይደለም። ባረከላሁ ፊኩም። ነገራቶች እንዳገራ ናቸው ይገራሉ። ባለችው ነገር አብቃቅተህ ወደ ትዳር ብትገባ ይሻልሃል። አንቺም እህቴ ይህማ ከሌለው እያልሽ ዱንያዊ ሸርጦችን አስቀምጠሽ ከትዳር ወደ ኋላ ልትይ አይገባም። ወደ ትዳር መሽቀዳደም ይኖርብናል። የ100 ምናምን ሺህ ብር ስልክ እየያዘ ትዳር ይከብደኛል ይላል። ወደ ትዳር ከገባህ አላህ ሊረዳህ ቃል ገብቷልና ወደ ትዳር መሽቀዳደም ይኖርብናል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ትዳር ሲባል ሴቱ ላተቅረቡ ወአንቱሙል ፉቀራ ይላል። ሴቷ እንደዛ ትላለች። እንግዲህ የሴት ቤተሰቦች ታጋሽ ማይጠይቀውን ብር እየጠየቁ ነው እያሉ 10 ሚሊዮን 5 ሚሊዮን እየጠየቁ ነው እያሉ እንዴት ሆነን እናግባ የሚል ሰውም አለ። ግን እንግዲህ ያው ሐዲሱ የሚለው ቀላል አድርጉት ነው። ምን 10 ሚሊዮን እያገትኳት መሰለህ? እስቲ እናንተ ሐሳባችሁ ስጡበት። ምግብ ቤቶች በዝተዋል። ረሃብተኛ ያለበት ዘመን ነው። ቤቶች በዝተዋል። ትናንትና 30-40 ሆነን በአንድ ቤት እናድር ነበር። ዛሬ 30-40 ክፍሎች አለን። ግን ቤት ተወዷል። ምንድነው ሚስጥሩ? ሚስጥሩ ምንድነው? ረህማ የለም፣ መተዛዘን የለም። የገዛ እህቱ የገዛ ወንድሙ እሱ ፎቅ አለው፣ ቤት አለው፣ ሀብት አለው። ወንድሞቹን ይንቃቸውና ሲሰቃዩ ያያቸዋል። ተዋቸው ይላል አላህ። አንተን ተዋቸው ይልሃል። ተው ይልሃል አላህ። ይወስድብሃል አላህ፣ ይቀማሃል። ይሄ ዱንያ አይቆይም። ወላሂ አልዓዚም ስልጣንም አይቆይም። እቺ ስልጣን ብትቆይ ቢሆን ኖሮ ድሮ የነበሩ ሰዎች እጅ ላይ ትቆይ ነበር። ትወጣለች። تلك الايام نداولها بين الناس በሰዎች መካከል ዓለምን እናሽከረክራለን አላህ ይላል። ስለዚህ እንደው ብዙ ዓለም ልሰርከተሽኝ እንግዲህ መተዛዘን ጠፍቷል። ድሮ 40-30 ሆነ ትኖራለህ። አሁን ለብዙ ሆነ ትኖራለህ። ዛሬ ግን
ብዙ ቤት እያለህም ከወንድም ወይ ክራይ ትቀበላለህ ወይ አታስጠጋው ከወንድም ከእናት ልጅ ያኔ ግን 4 5 6 10 ሆነ ቤት ኖረ ዛሬ ከወንድም ክራይ የምትቀበል ከሆነ እንግዲህ ረህማ አለ ማለት ይከብዳል። እውነት ነው። ስልጣንንም አላህ ይወስዳል፣ ገንዘብህንም ይወስዳል። የሰጠ ሊፈትን ሊሆን ይችላል። ፈተናውን ካለፍ ትቀጥላለህ፣ ገንዘብህን ካላለፍ ትወድቃለህ በከባድ ነገር። ውድና የተከበራችሁ የኑረዲን ሚዲያ ቤተሰቦች ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ቤተሰቡ ነው ሼር እያደረጋችሁ እንግዲህ በአካውንት ያው ለብዙ ሰዓት ዩቲዩብ ዘግቶ ስለቆየ ተመቷልና ላይክ በማድረግ ሼር በማድረግ ከዚህ ውስጥ እንድታወጡ ጠይቃችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።